ፍርድ ቤት ዱባይ ችሎት ነው ያለሽ። ማዳም ጉቺ የታዩን አስገባ ቤታ ምንም ደውኪን ሰው ሀይ አትደውኪን እንጂ ሳምሪ ፍቺ። በቀደም ታወራሁሽ አይደል እንዴ? የሀገር ልጅ ክብር ነው ፍቺ። በቃ ታያት። እኔ እኮ ማሪ እንደተከተበ እሷ ኑሮ ፍቺ በቃ ፍቺ። ሲጀምር አንድ ነገር ልንገርሽ ሳምሪ፣ ይሄ ሁላ ጊዜ እቺን ልጅኛ ሚዲያ ላይ ስናቃት ስንት ጊዜ ነው ዲቦን? ይሄ ሁላ ዘመን ያልመጣባት ዛሬ ልጅቷ እውቅና ስታገኝ ሰው ሲወዳት ነው የሚመጣው። ከመጣም ደግሞ ጉዳዩ እውነት ኖሮት ልጅ ከሆነም ስለ ልጁ መጨረስ ያለበት ኢትዮጵያ እንጂ ሚዲያ ላይ አይደለም። በዚህ ልክ ነው አንቺ ለሀገርሽ ልጅ መቆም ያለብሽ። ይኑራትም አይኑራትም በቀደም ነግሬሻለሁ። እናት አይደለሽም ሳምሪ፣ አልወለድሽም። ስትወልጂ ስሜቱን ታውቂዋለሽ። ልጆቻችንን ከስንት ነገር ለመጠበቅ እንደብቃለን። ከሆነ ነው የምልሽ ከሆነ እኔ የልጅ አባት እኔ ኢትዮጵያ ካልሄድኩ በስተቀር ልጁን አላሳየውም። ቤተሰቦቼ ወንድሞቼ እያሉ እንዳታሳዩ እንዳያገኘው ነው የምለው። እኔ ከሌለው አባቱ ነው እንግዲህ ኢትዮጵያ እንደዛ እየተሯሯጥኩ ሄደ አባትና ልጅ ለማገናኘት ነው። እኔ ከሌለው እንዲያይ አልፈልግም፣ እንዲያገኘው አልፈልግም። ምክንያት ሰው ብዙ ምክንያት አለው። ገባሽ? ሰው በተለያየ ምክንያት ሳምሪ ይደብቃል። እላፊ እዛ ድረስ የሀገር ልጅ ለሀገር ልጅ አይኬድም። በቀደም ነግሬሻለሁ። በቃ ቢስማርት አንቺ አልወለድሽም፣ የልጅን ጣዕም አታቂም። ብዙ ማታቂያቸው ነገሮች አሉ። ሴት ልጅ ህይወት ውስጥ ብዙ ነገር ሀፕን ያደርጋል። በዛ ልክስ ምን እንዲጨምርለት ምን ፈልጎ መጣ እሱ? እስከ ዛሬ የት ነበር? ከየጥያቄ ለአንተም ጭምር ነው። የዲቦራ ልጅ አባት ነው ይላልከው ሰውዬ ዛሬ ምን አነሳሳክ? ምን አነሳሳክ አሁን ዛሬ የልጅ አባት መሆንክን ለሚዲያ ላይ ለማሳወቅ? ቢኮዝ ልጅቷን ሚዲያ ስላወቃት፣ ቢኮዝ ልጅቷን ሚዲያ ላይ ጥሩ ስም ስላላት። እኛ ደግሞ እንቃወማለን፣ ልናዳምጥክ አንችልም። ሶሪ አፍሪካ ይመቻት፣ ይመቻት። እሺ ጉቺ ኮሜንት ላይ ኮሜንት ላይ የምትሳደቡ ሰዎች ስነ ስርዓት እያንዳንድዘጋልሻለሁ፣ ኮሜንት እዘጋልሻለሁ። ጉቺ አንዴ ብቻ ላውራና ከዛ የምትይኝን የፈለግሽውን ነገር ተቆጭኝም ምንም በይኝም ከዛ በኋላ ትሄጅ እንትን ትይኛለሽ። እኔ የሄድኩበትን ልክ ልንገርሽ ጉቺ፣ ይኸውልሽ እኔ ጋር ከዚህ በፊት እኔ ስለሷ አውርቼም አላውቅም። እስቲ እንደው ዲቦራን አስገብተሽ ትናገር ለእሷ። እኔ ከ6 ወር ከ7 ወር በፊት በጣም ስሟ ገኖ ነበር ሰዓት ላይ ቲክቶክ ላይ እንደ ሀገር ሰው እንደ ማቃት ሰው እንደ አንድ ሀገር ሰው ብዬ ነው ስቆረቆርላት። ኢቨን እራሷ ትቆጣ ነበር። አትሳደቢ ሳምሪ፣ አትስደቢ ለእኔ ብለሽ ከማንም ጋር አትጣይ እረፊት ላይ ነበረ አተደርቤ ማለት ነው። ለምን በትክክለኛ መንገድ አለም ሲሰርባት ነበር። በውሸተኛ ራሷ የሌለባትን ለጥፎ ነበር ሲሰርባት ነበር። ገባሽ? እንደ ሀገር ልጅ ግን ቆሜላት አለው። እሷ ይሄን አልቆምኩላትም ትበልና ትመስክር። ቆሜላት ነበረ። ግን የዚህ ወደዚህኛው ጉዳይ ስንመጣ ኮሜንት ስር ነው እንደ አጋጣሚ ከዲቦራ ጋር ተዋወቃለች ምናምን ተባብለው ልጅ እንዳላት ምናምን ሲሉኝ ልጅ አላት፣ የስ ልጅ አላት፣ ሲንግል ማም መሆን ደግሞ ነውር አይደለም ብዬ ነው የተናገርኩት። እሱንም በኮሜንት ነው ሁሉን የቤት ላይፍ ገብቼ ኮሜንት ላይ በጻፉልኝ ነገር መልስ የሰጡት። ኢቭን እኔ ወጥቼ ሰርቼባታለሁ ጉቺ ልጅ አላት ብዬ እስቲ የሰራው ቪዲዮ አለ የለም። ኮሜንት ስር ሲጠይቁ ልጅ አላት ብዬ በተናገርኩት ቪዲዮ ሪከርድ ተደረገ፣ ደረሳት መሰለኝ ዝም አለችው። ከዛ በሁለተኛ ቀን በሶስተኛ ቀን ቆይታ ጭቅቅታ ምናምን ስትል ወደ ስድብ ገባኝ። ስድቡን ግን የጀመረችው እሷ። እኔ ያው ልጅ አላት ብዬ ተናግሬያለሁ። ልጅ ደግሞ እንዳላት ሁላችንም ነው የምናውቀው ምናምን ብያለሁ። ልጅ ደግሞ ሊኖርሽ ሲንግል ማሞ ነውር አይደለም ምናምን ብዬ ተናግሬያለሁ። እሱን ደግሞ ተቆርጦ ስለደረሰ ነው እሷ እንደዚህ ናቸው። ልጅ ደግሞ እንዳላት ስለምናውቅ ነው ጉቺ። አሁን የሆነ ቪዲዮ ለቤታ ሼር አድርጌላታል። ትንገርሽ ገብታ ከቤታ ጋር እያወራ ነበረ። እሱን ብቻ ነው ያልኩት እንጂ ወደ ስድብ አልገባውም። ከዛ ስድብ ስትጀምር ብልግና ስድብ አይደለም እሷ ራሱ የሰደበች። ስድብ ስትጀምር እኔ ወደ ስድብ ገባሁኝ። ስድብ ውስጥ ገብቼ ሰደብኳት፣ እየሰድቤያታለሁ። ከዛ ግን ወደ ቤተሰብ ደግሞ ያደረሰችው እሷ ናት። አሁን ትላንት ቤተሰብ ጋር ደርሶ የኔ አጎቶች ምናምን አይተው ነው። እኔ ውስጥ ቤት ሁላ አልነበርኩም፣ ስራ ነበርኩ። ትላንት ውዬ ስመጣ ተቀውጠዋል። ቲክቶክ ላይ ሼር ያላረገልኝ ሰው የለም። ሼር በቃ ያልደወለልኝ ምንድን ነው የተፈጠረው ብዬ ገብቼ ዋይፋይ እስካገኝ ድረስ ቤት ገባኝ። ሳይ ተልኮልኛል የአገር ሪከርድ ምናምን የኔ ቤተሰብ እየሰደበች የኔ ወንድም እነሱ ቤት እንደሚሰራ ኬት መጥቶ በምን አቅሟል ሲጀመር ማለት የኔ ወንድሞች እነሱ ቤት እንደሚሰራ የኔ ሀያት ጦንቃይ እንደሆነ የኔ ሀያት ማለት ነው። ጉቺ የተከበረ ሰው ነው። እሷም ታውቋለች። እኔ የሀገር ሸማግሌ ነው የኔ ሀያት ማለት ነው። የረለመ የተጣላ የሞተ ሰው ገብቶች የሞተ ሰው የሚያስታርቅ ሀያት ነው ያለኝ። እንግዲህ እኛ አይደለም የሾም ነው አገር የሾመው ነው አገር ያወቀው ፀሐይ የማወቀው ነው የኔ ሀያት ማለት ትልቅ ሰውነቱ ገብቶሻል። እሱን የሚያክል ሰው ተሳደበች። ህጎቶች ያዩዋት ሁሉም ሰው ተነስቶ እንደዚህ አርግታለች። በቃ ይቅርታ ኢቨን እኔ ማለት ቤተሰብ ጋር ሊደርስ አልፈለጉም። ከኔ ጋር ነው ጭፍጭፏ። ከኔ ጋር ትጨርሳለች።
መሰዳደብ ከሆነ እንሰዳደባለን፣ በህግም ከሆነ እንሄዳለን። እኔ ያለሁት እሷ ጋር ነው። ገብቶሻል? እዚህ ነው ያለሁት። ጉቺ ከእኔ ጋር መጨረሻ ያለባት ወይስ ዘላ የኔ ቤተሰብ ጋር ሄዳ መሳደብ ነው ያለባት? ይህም መልሽ ጉቺ። ሳምሪ ኤኒዌይስ የተባባላችሁትን ሁለታችሁ ተባብላችኋል። አንቺም የኔ ቆንጆ አላልሻትም፣ እሷም የኔ ቆንጆ አላለችሽ። ኦኬ እኔ አሁን ወደኋላ ተመልሼ እንዲህ ነው ብዬ ጀጅ ላደርግ ሳይሆን እሷም የኔ ቆንጆ ብላ አልሰደበችሽም፣ አንቺም የኔ ቆንጆ አላልሽም። እንደ ሀገር ልጅ ከአንድ ከተማ እንደወጣ ይኸውልሽ፣ የኔም በቀደም እነግርሻለሁ አይደል? እኔ የሀገሬ ልጆች ከሀገራቸው ሰው ገድለው መውጣታቸውን እንኳን ባቅ ከሌኮ ከሌን ገድሏል ይባላል ቢባል አላቅም ነው የምለው። አሳልፎ አይሰጥም። ልጅማ ጸጋ በረከት እኮ ነው። ገባሽ? በዛም ልክ ልትታገያት አይገባም ነበር። ልጅ አላት አውቃለሁ፣ እውነት ነው። ይኑራት፣ እግዚአብሔር ያሳድግላት። እሷ እንደደበቀችው እግዚአብሔር ድብቅ አርጎ ያሳድግላት። ካላት እናት ስላልሆንሽ ነው ይህን የምነግርሽ። ነገ ስትወልጂ ስሜቱ ይገባሻል። እናት እኮ ልጇን ጡት እንኳን ደብቃ ነው የምታጠባው፣ ሸፍና ሰው እንዳያይባት። ሳምሪ እናት አይደለሽም፣ ስሜቱን አታውቂም። እናት ስትሆኝ ነው ስሜቱ የሚገባሽ። የእናትነት ዋጋው የሚገባሽ እናት ስትሆኝ ነው። ይሄ ሚዲያ ከልጃችን በልጦ አይደለም። ከልጄ የራኩበትን የአንዱን ሌሊት ዋጋ ያወጣም ብዬሻለሁ እኮ ሚዲያ። የአንዱን ሌሊት ልጄ እና እኔ ተራርቀንም ያለንበትን የአንዱን ሌሊት ዋጋ ሚዲያ ያወጣም። ግን እናት ያለ ምክንያት ልጇን አትደብቅም። ደብቃ ከሆነ ሳምሪ አንቺ ትንሽ ነሽ፣ አድቢ። አንቺ የእኛ ታናሽ ነሽ፣ ለእኔ ታናሽ ነሽ በጣም። ለዛ ሲነገርሽ እረፊ ስትባይ ጂጂ ተቆጥታሻለች። እኔ ነግሬሻለሁ፣ ታይ በቃ። እኔ ከዲቦራ በላይ አንቺን ነማቀሽ ታውቂያለሽ አይደል? እኔ ዲቦራም በአካል አላውቃትም፣ አንቺን ነማቀሽ። መቼ እንደዚህ የወጣልሽ ተሳዳቢ እንደሆንሽ ራሱ ለራሴ ውላ ደንግጫለሁ። ቪዲዮሽን ሳየው መቼ ቀን ነው በዚህ ልክ ተሳዳቢ ሆንሹ? መቼ ነው እንደዚህ የተሳደብሽ? ስለ ቤተሰብሽን ይወክላል ሳምሪ። ለራስሽ ነገ ስታይ ይጸጽትሻል። እንደዚህ ማወራውን በኋላ ተቀድቶ ሲፖስት ለራሴ ይደነግጣለሁ። ደግሜ ድምፄን መስማት አልፈልግም። ዲቦራ ደግሞ እንደዚህ ወታ ስድብ በዛ ልክ የምትሳደብም ልጅ አይደለችም። በእርግጠኝነት ስለባሰባት ነው። ልትታይ ይገባል ሳምሪ። ታይ ስንልሽ ታይ። ቤተሰብ ጋር አታድርሱ፣ ፋሚሊ ጋር አታድርሱ። ሁለታችሁ ጨርሱ። ሁለታችሁ ትረስት ሚ ኤመራት ተገናኝታችሁ ፊት ለፊት አትደባደቡ። ቅድምም ተናግሬያለሁ፣ አታደርጉትም። በአካል ግጠሙ ብትባሉ አገጥሙ። አንገትሽን ብሎ አገርሽ ሁለትሽ ነው የሚያስገባሽ። ህጉን ታውቁታላችሁ። በዚህ ልክ በምትሰዳደቡት ራሱ ሰው ቢጠቁምባችሁ ትጠየቃላችሁ። በዚህ ልክ ቤት እየከፈታችሁ ለምትነጋገሩት ራሱ የሀገር ያስጠይቃል። ባይዘው የሶሻል ሚዲያ ህግ አላቸው። ካልገባችሁ ለሌሎቻችሁ ስትናገሩ ካፋችሁ ለሚወጣው ነገር ተጠንቀቁ፣ ተጠንቀቁ ብያለሁ። እዚህ ኤመራት ቁጭ ብላችሁ ስም እየጠራችሁ አንቺ እንትን የምትባባሉ ሴቶች ተጠንቀቁ። ሚዲያቸው የሚዲያ ህጋቸው እዚህ ጋር ተሻፍሽ እንደምከፍቸው አይደለም፣ ይለያል፣ ዋጋ ያስከፍላቸዋል። አድባችሁ ተቀመጡ። ሳምሪ አድቢ። ድጋሚ እንደዚህ አይነት ነገር ውስጥ እንዳትገቢ። ብትቺ በቤተሰብ በይቅርታ ዝጊ። አለቀ። እስከ ዛሬ ያላየነው ባሏ የምን አባቱ ባለ የምን አባቱ የልጅ አባት ነው። ልጅ ግን ከፈለቅ እዛው አገራችሁ አትጠይቅም። ሚዲያ ላይ የመጣኸው አንገቷን ልታስደፋ ነው። ግን የሀገር ልጆች ጓደኛ ማቾች አታነካካ። ሴትና ሴት አታነካካ። ብቻህን ቤትህን ከፍተህ ፔጅክን ኑ የልጁ አባት ነኝ ብለህ ያስፈለገክ ነገር ካለ ህዝብ ጠይቅ። እኛ ደግሞ ምን ችግር አለብን? እናዋጣልሃለን። እርዳታም እኮ ነው የፈለግከው። ልጅቷን ግን ቀን ጠብቀህ ለማጥቃት የሀገሯን ልጅ ተጠቅመክ ሴቶቹን አነካክተክ፣ በሴቶቹ ምክንያት ቤተሰብ ተነካክቶ፣ በቤተሰብ ምክንያት ማህበረሰብ ተነካክቶ ሌላ ጦርነት አታምጣ። ስላልፈለገች ነው የተወችክ። ከሆነ ልጅም ካላት ታጾል ሳምሪ እንዳትደግሚው ጌታን። ሳምሪ እኔ ከዲቦራ በላይ ነው የማውቅሽ። አንቺን ነው የማውቀው። በዛም ልክ ስለማላቅሽ ደንግጫለሁ ሳምሪ። በዛ ልክ ስትሳደቢ፣ በዛ ልክ ወርደሽ አይችሽ አላውቅም። እንደዛ ሊያሰዳድብ የሚችልም ነገር የለም። በግድ ልጅሽን እመኝ ብሎ ነገር የለም፣ መብቷ ነው። ስንቱ ወንድ ወልዶ ይክድ የለ እንዴ ሳምሪ? ስንቱ ወልዶ ክዶ የለ እንዴ? የኔ ልጅ አይደለም ብሎ የለ እንዴ? ስንቱ ክዷል። እህቶቻችን በስንት ወንድ ነው የተካዱት። አንቺ አረብ ሀገር ላይ ስንት ታሪክ አታውቂም? አስረግዞ አስወልዶ አሳስሮ አስጠፍርጎ አስልኮ የኔ ልጅ አይደለም ብሎ ከሌላ ሴት ጋር ሸሸም ገዳይ የሚል ከሆነ ራሱ አንድ ሴት ልጇን ደበቀች ተብሎ በዚህ ልክ አይኬድም። በደንብ ታውቂያለሽ። አረብ ኤምሬት ላይ አገር ላይ ስንቱ አልካደም ጋይስ? ስንቱ አስወልዶ አልካደም ወይ? እድለኛ ሆነን እኮ ነው ተለያይተንም ልጆቻቸውን ያመኑልን። ተለያይተንም አትሊስት አምነዋል። አትሊስት ስንቱ ልጅ ያለ አባት የሚያሳድግ የለም ተክዶ። ስንቱ ጎረምሳ ልጁን ክዶ አሸሸም ገዳይ እያለ እየኖረ አይደል እንዴ? አንዲት እናት ካደች፣ ደበቀች፣ ይሁን
ሳምሪ አቁሚ፣ ጌታም አቁሚ። አትሊስት ባትታረቁ እንዳትደራረሱ። ሳምሪ ወጥተሽ እንዳታወሪ። ለዲቦራም በዛው ልክ ነግራታለሁ። ኦኬ ጉቺዬ፣ እኔ አሁን ከኔ ጋር ጸቧ ከኔ ጋር ነው አይደለ? ከኔ ጋር አሁን እንዳልሽ ኦኬ፣ ችግር የለው። እኔ እሰማሻለሁ። እኔ በዚህ ልክ ወርጄ የምሳደብ ልጅ እንዳልሆንሽ ራስሽም እየተናገርሽ ነው። እውነት ነው። እኔ ተሳደቤም ተነካክቼ ማለት በራሴ ሙድ ፈታ እያልኩ መወጣ ልጅ ነኝ። ግን ነገሩ ስድቡ ከሷ ትላንት ነው። እኔ እንደዛ ፋውጥቼ የተሳደብኩት እኔ ጋር የተላከልኝ ቪዲዮ ስትሰርበኝ የነበረው ስለ ቤተሰቦች የእኛ ቤት ገረድ ናት፣ እንደዚህ ናት፣ የእሷ አጎቶች እንደዚህ ብዙ ነገር ካለች በኋላ እኔ ገብቼ የተሳደብኩት ኦፍኮርስ ተሳድቤያለሁ። ያ ግን እስቲ እሷ እንደው ትናገር እንደ ሴት ማለት ነው። ቆሜላታል መቆም ባለብኝ ሰዓት ብዙ ነገር በተባለ ሰዓት እኔ እንደ ሀገር ልጅ ቆሜላታለሁ። እሱም በአንድ ቦታ ራሷም ተመሰከረች። ኢቨን ጊፍት ፑሽ ታደርግልኝ ነበር። አትስኝ እኔ እንደ አንድ ሀገር ልጅ ነበር ስቆረቁልሽ የነበረው እንጂ የሆነ ነገር ፈልጌ ወይ ጥቅም ፈልጌ አይደለም ብያታለሁ። የልጁን ደግሞ ያ ብያለሁ እኮ እያልኩኝ እኮ እያመንኩላችሁ እኮ ነው ብያለሁ። የስ ግን ቤተሰብ ጋር ደግሞ የደረሰው እኔ አሁንም ቢሆን ማለት ከኔ ጋር ምንም ጸብ ካለባት ከኔ ጋር ትጨርሳለች እንዳልሹ ነው። እኔም በአካል ብታገኝ ምንም የሚመጣ ነገር የለም ብቻ ግን ቤተሰቤን ሀያቴን ነክታለች። ሀያቴን ይቅርታ ትጠይቅና ከኔ ጋር ያላትን ነገር በፈለገችበት መንገድ ትሄድ። አረ እንዴ ጉቺ ያልኩት ትላንት ራሱ ለመሲ ራሱ እንደዛ ነበር የተባለው። መሲ ግን ገብታ ሳይድ ሰርታ ምናምን ቦስ ተላልከው ምናምን ቴክስት ተደራርገው ምናምን እኔ ደግሞ እንደዚያ ነገር አይመጣውም። እና ጉቺ እንደ አንድ እኔ አንቺንም እኔ ማቀሽ ከሁሉም በፊት ነው። እኔ አንቺን ስለማቀሽ ነው አሁን አንቺ ቤት ራሱ መጥቼ ማውራት እንደዚህ አይነት ነገር ማውራ ገብቻ ከቻለች እኔ አይደለም እኔ የእሷን አባት ቀድሜ አልነካውባትም። የስ ልጅ አላት ያልኩት ቅድሜ እኔ ነኝ ቀድሜ እንደዚህ ያልኩት። የኔ ቤተሰብ ግን የነካችው እሷ ናት። የኔን ደግሞ ሀያት ራሷም ታውቀዋለች። የታወቀ ሰው ነው። ትልቅ ያለው ክብር ላይክ ስሙ ራሱ እንዴት እንደሆነ ራሷ በደንብ ታውቀዋለች። ስለዚህ ሀያቴን የነካችው ሀያቴን ይቅርታ ትጠይቅ። ከኔ ጋር ደግሞ ያለውን ነገር በራሳችን መንገድ እንፈታዋለን። ማሪ ኦኬ፣ ቤተሰብ ጋር ስላለው ነገር ማሪ ወደዛ ርቀት ባንሄድ ሳምዴ እኔ ደስ ይለኛል። ለምን መሰለሽ አንቺም ብዙ ብለሻል፣ እሷም ያለችው ነገር ሊኖር ይችላል። አንቺም ግን የሚያስ እኔ እንጃ ለቀ እኔ ሳምሪ ነች ወይ እስክል ድረስ ብዬሻለሁ። እንግዲህ ስቅጥጥ የሚል ቃላት ከአንቺ አፍ አልጠብቀው። ብዙ ነገር ብለሻል፣ እሷም ተናግራለች። ግን ዲቦራ ስድብ አልተሳደበች። ጌታ ሳምሪ እኔ አንቺ አስደንግጦኛል ስለማላቀሽ በስድብ እንደውም ትላንትና ተሳዳቢ ነበርኩኝ ቴሌግራም ላይ ምናምን ስትይ ሳምሪ እንደዛ ነበረች እኔ ስለማላቃት ነው ለምን እንደነገጥኩ አልኩኝ። አንቺ ራስሽ ስትይ የሆነ ቪዲዮ አየሁኝ እኔ ተሳዳቢ ነበርኩኝ ቤታ ታቀኛለች ምናምን ስትይ እኔ ደንግጬ ስለነበረ ስትሳደቢ የተቀደውን ቪዲዮ ሳይ በዛ ስለማላቅሽ ኦኬ ሳምሪ ለካ ተሳዳቢ ነበረች እኔ የደነገጥኩት ስለማላቃት ነው ብያለሁ። ዲቦራ ግን እንደዛ አይነት ስድብ ስትሳደብ እኔ ሰምቻት አላውቅም። አታክ ያደረገችሽ መንገድ የተለየ ሊሆን ይችላል፣ ግን ይሄኛውን መንገድ አይቻልም። ይሄ አሁን አንቺ ባልሽው ቃል ልክ ጉቺ ስንት ብልግና ብላኛለሽ። ጉቺ ምን ሆነሽ? አላየሁኝ ይሆናል ወይ እኔ ጋር አልደረሰኝም። ጋይስ ቪዲዮ እንዴ እስከነ ጭገሯ እስከነ ምን እኔ ተምንት እንደዛ ያልችኝ ነበረ። ጉቺዬ አንቺ አልሰማሻትም እንዴ? በጣም ነገር ብላኛለሽ። እኔ ያየሁት ሌላ ነገር ነው ፋይናሊ